በለው ጋይስ ፓራጓይ ምንድን ያስመለከተችን ምን አይነት እብደት የሆነ ፔናልቲ ሹታውት ነበር የተመለከትነው። እንዲህ ልብ የሚያንጠለጥል ቁጭ ብድግ የሚያደርግ ፔናልቲ ሹታውት ማለት ነው። ፓራጓይ እንግዲህ ከጀርመን ጋር 1-1 መደበኛው የጨዋታ ክፍለ ጊዜ ተለያይታ ወደ ኤክስትራ ታይም አምርታ በኤክስትራ ታይሙም ምንም ጎል ሳይቆጠር እንግዲህ በፔናልቲ ሹታውት 4-3 ጀርመንን መርታት ትችላ ነበረ። በጣም እብደት የሆነ ፔናልቲ ሹታውት ነበር የተመለከትነው። ብቻውን ኤክስፕሌን ሊደረግ የሚገባ ማለት ነው። በዚህ ጨዋታ ላይ ፓራጓዮች በኢንሲሶ አማካኝነት 42ኛው ደቂቃ ላይ ጎል አስቆጥሮ የሚገርም መከላከል ነበር ሲያደርጉ የተመለከትናቸው። ከዛም እንግዲህ ጀርመን ጫና ፈጥራ ስትጫወት ነበረ። በካይቨርስ አማካኝነትም እንግዲህ 54ኛው ደቂቃ ላይ ጎል አስቆጥረው አቻ ማድረግ ቻሉ። ከዛ በኋላም ጫና ፈጥራ መጫወት ብትችልም እንግዲህ ጀርመን ተጨማሪ ጎል ማግኘት አልቻለችም ነበር። ወደ ኤክስትራ ታይም አምርቶም ጨዋታው ምንም ጎል ሊቆጠርበት አልቻለም። ታዲያ ወደ ፔናልቲ ሹታውት ካመራ በኋላ ነበር ነገራቶች እብደት የሆኑት ማለት ነው። የመጀመሪያውን ፔናልቲ ሹታውት ከሃቨርትዝ ሲመታና እንግዲህ ይስታል በጀርመን በኩል ማለት ነው። ከዛ በኋላ ለሶስት ተከታታይ ፔናልቲ ሹታውት ፓራጓዮች አስቆጥረው ጀርመኖች ደግሞ ሁለት ፔናልቲ ሹታውት አስቆጥረው 3-2 ፓራጓዮች ሲመሩ ነበረ ማለት ነው። ታዲያ አራተኛ ፔናልቲም እንግዲህ ጀርመኖች አግኝተው ወልትማድ ፔናልቲውን ያመክንና ፓራጓዮች ጎሉን የሚያስቆጥሩት ከሆነ ወደ ቀጣዩ ዙር ማለፍ የሚችሉበት አጋጣሚ ይፈጠራል ማለት ነው። ታዲያ ያንንም ፔናልቲ ሳናብሪያ ሳይጠቀምበት ይቀርና አንድ ላስት ቻንስ ለጀርመኖች ይሰጣል ማለት ነው። እንግዲህ ልብ አድርጉ፣ በዚህ አጋጣሚ 3-2 ነው እየመሩ የሚገኙት ማለት ነው። የመጨረሻ አምስተኛ ፔናልቲም እንግዲህ አሚሪ ያስቆጥርና ባልዌና በድጋሚ ማለት ነው ማሸነፍ የሚችሉበትን ፔናልቲ ሹታውቶች ፓራጓዮች ይስታሉ ማለት ነው። ባልዌና ነበር የመተው በፓራጓይ በኩል ማለት ነው። ሁለቴ ቻንስ አግኝተው ሁለቱንም ያመክናሉ ማለት ነው በፔናልቲ ሹታውት። ከዛ በቃ ነገራቶች ወደ ጀርመን እየሄዱ ያሉ ይመስል ነበረ። ጆናታን ታም እንግዲህ 6ኛውን ፔናልቲ መቶ ይስተዋል ማለት ነው። በቃ ነገራቶች ክሬዚ ነበር የሆኑት። ከዛ ካናሌ በፓራጓይ በኩል የመጨረሻውና 6ኛውን ፔናልቲ አስቆጥሮ እንግዲህ ወደ ቀጣዩ ዙር 4-3 ጀርመንን በፔናልቲ አሸንፈው እንዲያልፉ ማድረግ ችሎ ነበር። እብደት የሆነ ፔናልቲ ሹታውት ነበር የተመለከትነው። ጊል የፓራጓይ ግብ ጠባቂ 2 ፔናልቲዎችን ሴቭ ማድረግ ችሎ ነበር። ማኑኤል ኔርም በወሳኝ ሰዓት 5ኛውን ፔናልቲ የፓራጓይን ሴቭ ማድረግ ችሎ ነበር፣ ለድል ባያበቃቸው ማለት ነው። ፓራጓዮች ማለት ነው ይሄንን ድል ማስመዝገብ የቻሉት በዓለም ዋንጫው የጥሎ ማለፍ ጨዋታ ለሁለተኛ ጊዜ ነው በታሪካቸው ማለት ነው። ጀርመን ደግሞ ለመጨረሻ ጊዜ በዓለም ዋንጫ ክሊንሺት አስጠበቀ የወጣችሁ መቼ እንደሆነ ታውቃላችሁ? 2014 አርጀንቲናን ባሸነፈችበት ጨዋታ ነበር። በማሪዮ ጎትሳ 1-0 ባሸነፈችበት የፍጻሜ ጨዋታ ላይ ነበር። ከዛ በኋላ ምንም ክሊንሺት በዓለም ዋንጫ ማስጠበቅ አልቻለችም ነበረ ማለት ነው። በጣም እብደት የሆነ ምሽት ነበር ፓራጓዮች ማሳለፍ እየቻሉት። አይገባቸው ማለትም አይቻልም፣ ይገባቸዋል ጨዋታው ላይ ዘይውት ከገቡት እቅድ አንጻር ማለት ነው። ኤኒዌይ በ16ቱ ዙር እንግዲህ ፓራጓዮች የፈረንሳይና የስዊድን አሸናፊ የሚገጥም ይሆናል። ስለ ፓራጓይና ስለ ጨዋታው ትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ምን አይነት ጨዋታ ነው? በስመ አብ! እስከ 8 ሰዓት ተኩል ድረስ ቁጭ ብለን እያየ ነው። ሃቨርትዝ ሰጣችሁ፣ ሃቨርትዝ ነሳ መልሶ። ማን ሃቨርትዝ አገባላቸው? ፔናልቲ ሄዱ፣ ፔናልቲ ሳተባቸው። ማን ጀርመኖች ፔናልቲ ማለት ነው በሁለት ፔናልቲ ስቶ እየተመሩ ነበር። ማን ከዛ እንዴት ካምባክ እንዳደረጉ አይታወቅም። ያኛው ልጅ ከጎሉ ውጪ መጥተው ማኑኤል ኖየር ጀነራል ነው እናቴ ትሙት መለሰው ቀጥ ብሎ ነው ሄደው። ገብቷል አይደል? መጣና ጆናታን አንተ የተባለ ደደብ ሰውዬ በረኛ ኖየር ነው ለምን እንደምደነግጠው? ማን እንደ ፓራጓይ እኮ ናቸው። ለምን እንደምደነግጠው? እነዚህ ሰዎች ኳስ ምናምን አይደለም እዛ ሃይድሮ ኤሌክትሪክ ፓወር ነው ያላቸው። ምንም እኮ የሚያውቁት ነገር የለም እኮ ኳስ ምናምን። ገብቷል? ሁለት ተጫዋች ይዘው እንደዚህ ያስነብሯል። ከጎኑ ውጪ ጠለዟ። ታዲያ ደንግጦ ማን ገሷት? ማኑኤል ኖየር እንደገና መጣ። ቆም አይደለም እንዴ ሊመልሰው ነው? አይመልሰውም አሉ። ሁለቴ እንዴት ይመልሰላችሁ? ማን ሌጀንድ አንዴ ነው። ሁለቴ እንዴት ሴቭ ሊያደርግ ይችላል? ማን ነው እሱ? ባትማን ነው ዴ? እንዴት እንደዚህ ደደብ ልትሆኑ ይችላላችሁ? ሙሲያላ፣ ቨርዝ፣ ሃቨርትዝ ምና እንዳለ ያለበት ቲም እንዴት በፓራጓይ ይወድቃል? ማን ክሬዲት መስጠት አለብን ለፓራጓይ። በስማ እንኳን አልተኛው በስማ የተኛ መለጠ። ካልተኛ ይሄን ቪዲዮ 10 ጊዜ ኮፒ ሊንከር ጀርመን እንደዚህ ጠብቀንሽ። በስመ አብ ወልድ። አንድ ቻንስ መፍጠር እንዴት ያቅቷል? አንድ ቲም አንድ አግብታ። ፓራጓይ ግን ይከላከሉታል አይገልጾም። ፔናልቲው ደግሞ በቃ ለትንሽ እኮ ኒውየር እኮ መልሷቸው ነበር። ግን ምን ያደርጋል? በቃ የጀርመን ተጫዋቾች የአርሰናልን ተጫዋች ይዟል። አሁን የለብሽሽቅ ምናምን አይደል? የአርሰናል ተጫዋች ኮንክ ትልቅ ጨዋታ ላይ ፔናልቲ ማስመታት የለ። ሸውሻዋ ናቸው። የአርሰናልን እንኳን የቀመሰ በቃ ይስታል። ከሃቨርትዝ ሳታ ጨዋታ ላይ አግብተው ከዛስ ገብርኤል ጆናታን እሱም ሰቀለው። በቃ ራሱ ቁርጥ ራሷን በቃ ቀኝ እግሩ ገብርኤል እንዴት ኳስ ተጫዋች አይመስልም አመታቱ። እና እኔ ለጀርመን ቋጥሬ ነበር ባይመቹኝም ሰሚፋይናል ጀርመን ከፈረንሳይ ነበር ማየት የፈለኩት። ምንም ማድረግ አይቻልም። ፓራጓይ በጣም በቃ ታሪክ ነው የሰራችው። በረኛው ሜትር ከ98 ነው አሉ። በቃ እንዲህ ሲቆም ራሱ ጎል ላይ እንዴት እንደሚያስፈራና ጨዋታው ዝግም ያለ ነበረ። ፔናልቲው ግን የሚገርም ድራማ ነው። ከኋላ ተነስተው 2 ፔናልቲ
ስተው ነበረ። ፓራጓዮች ድጋሚ መልሰውታል። ብቻ እየደመቀ ነው። ዓለም ዋንጫ በጣም እያበደለት ነው። ኮፒ ሊንክ፣ ሪፖስት፣ ሼር ሀሳባችሁን ኮመንት ላይ ይመቻችሁ። ጭማሪ ደቂቃ ተሰጠ ብለሽ ገብተሽ የተኛሽ ይህን የመሰለ ድራማ አመለጠሽ። ድራማ ኮምፕሊትሊ ድራማ ሲጀምር ስክሪፕት ነው እና ማረም ጸድ ጨዋታ የሆነ ይገባታልም ትላላችሁ። ከዛ በዚህ በኩል ደግሞ ጀርመን በጣም ነው የሚያሳዝኑት ማርያምን እና በፔናልቲ ወድቀዋል። ከአርሰናል ያላለለት የመጀመሪያው ተጫዋች ከሃቨርት ሆኗል። የመጀመሪያው ተሰናባች ሊያውን ፔናልቲ ስታ ምናምን እሱ ሆኗል። የመጀመሪያው እንትን ተሰናባች ትንሽ ይደብራል፣ ግን ይሁን ቃቸው ላይ ቀር በጣም እኛን አለፉን እንጂ ማለት ነው። አሁን ጭማሪው ደቂቃ ላይ ገባችሁ ጎላውን መሸር ነበረባት። ከዛ ያ ፔናልቲው ራሷን መሳት ነበረበት። እንዲህ በዚህ ብቻ የተኛችሁም እንኳን ተኛችሁ፣ ግን አመለጣችሁ። ሲያስጠላው ማለት ጀርመን ከዓለም ዋንጫ ውጭ ሆነች። ፓራጓይ ምንድን ነው የሰሩት? ምን ጉድ ነህ? ማነህ? ከየት ነው የመጣኸው? ምን አይነት የመከላከል ብቃት ነው ያየነው? ሲከላከሉ አንድ ላይ፣ ሲያጠቁ አንድ ላይ፣ ዲሲፕሊናቸው ደስ ሲል። ጀርመን 1-0 እየተመራች ነበር። ነገር ግን ከሃቨርት ጎል አስቆጥሮ ጨዋታው አንዳቸው ሆነ። ጭማሪ ሰዓት አምረው ጎል አስቆጥራ ነበር ጀርመን። ምን አይነት ሴሌብሬሽን ያሳዩት! ምን አይነት ግን ምን አለ ቫር የሚባል አንድ ቡዳ አለ። ቫር ኖ ጎል አላቸው። ጨዋታው ወደ መለያ ምት አመራ። በመለያ ምትም ፓራጓይ 4-3 በሆነ ውጤት በማሸነፍ ወደ ቀጣይ ዙር አለፈች። ምን እየተፈጠረ ነው ግን እያለ ሞንታ ላይ ቆይኛ የተኛችሁ አሁን እያያችሁ ያላችሁ ሰዎች በደንብ ኮፒ ሊንክ ሪፖስት በደንብ አድርጉት። ጀርመን ከዓለም ዋንጫ ውጭ ሆናለች። ዋንጫ ተበላለች የተባለችው ጀርመን ከዓለም ዋንጫ ውጭ። ምንድነው ግን የዓለም ዋንጫው ምንድነው? ምን ጉድ ነው? ምን አይነት ፍጹም ቅጣት ምቶች ሁሉ ሲያድን የነበረው። ለማንኛውም ፓራጓይ እንድታልፍ ትልቁን መስዋዕትነት ግብ ጠባቂውን የከፈሉ እንዴት ነው ሲያድንባቸው የነበረው። ጀርመኖች እኮ አንሰራራን ሲሉ ኒውየርንም ሳላደንቅ ማለፍ አልችልም። ለማንኛውም ተጠናቋል። አሁን ደግሞ የአፍሪካዊቷ ሀገር ሞሮኮ ትጫወታለች። ሞሮኮ ከሆላንድ። አሁን ደግሞ ምን ጉድና ይሆን? እስኪ በቀጣይ ሰዓታት ውስጥ የምንመለከተው ይሆናል። 10 ሰዓት ሲል ይጀምራል። አሁን 9 ሰዓት ሊሆን ነው። በደንብ ኮፒ ሊንክ ሪፖስት ይደረግ። ምን ታስባለህ? ጀርመን ከዓለም ዋንጫ ወጣች። ስታሳዝን። ለጀርመኒ በጣም የሚገርም ኢምፓክት የሰሩት የነበሩት ሁለት ተጫዋቾች ፔናልቲ ሳቱ ቢባል ማን ያምናል? በጣም አንዳንድ እግር ኳስ ግን ውለታ ቢስናት እና ስለሱ እስቲ በደንብ እናውራ። ስለዚህ ጨዋታ ዋንጫ የምንመለከታቸው በረኞች እንዴት ነው የሚችሉት? ኦርላንዶ ጂል ሂል ይሉታል። ይመችህ፣ ብቻ ይመችህ፣ ሌላ ቃል የለኝም። የ6 ዓመቱ የሳን ሎሬንዞ በረኛ ማለት የሚገርም ስራ የኒክ ቮልተማደ እና የካይ ሃቨርትስን ፔናልቲ ማዳን በራሱ የሚገርም ስራ። ሌላ ግን ያላመንኩበት ጆናታን ታ ስቴፕ አፕ ማድረግ አልነበረበትም። የስ አሪፍ ዓለም ዋንጫ ያሳለፈ ነበረ። የስ አይገስ ኤክስፒሪየንስ ፕሌየር ነው ልትል ትችላለህ። ግን እኔ የምጠራው ነገር ቢኖር ተከላካዮች ስቴፕ አፕ እንዲያደርጉ የሚፈቅዱት ነገር ነው። መሀል ሜዳ ተጫዋቾች እነ ጎሬትስካ ምናምን የመሳሰሉ ያልመጡ ነበሩ። እነሱን ማስመጣት የቻለ እኔ ከተከላካይ ሲመጣ ይጨንቀኛል። አላሳችሁ ፓራጓዮቹ ኤክስፒሪየንስ ስለሆኑ ነው። ቫልቡዌን አገስቷል በሚገርም ሁኔታ እና የሚገርም ነው። የረም እንግዲህ አንድ ያሩናቸው እንግዲህ ጀርመኖችን አስቀርቷቸው ነበር፣ ግን በቂ አልነበረም ማለት ነው። እና ጀርመኖች ማለት ነው እንደሚባሩ ያስታውቃሉ። ትንሽ የሆነ ድሮ ጀርመኒ እንደሆነ ቀደም ብለን ተናግረናል። ደከም ያለ ቲም ነው። ነገር ግን ፓራጓይ ነው የሚያባረው ብትለኝ ኖሮ ልስቅብ እችል ነበር። ግን አሁን ይሳቅን አይደለም። እንደምታውቁት እንግዲህ ቲክቶክ ትንሽ እያስቸገረ ሰሞን በማስቸገሩ ሁኔታ ደግሞ ፎሎ የሚያነሳው ምናምን ነገር አለና ድንገት ፎሎ እያደረጋችሁ ምናልባት አንስቷችሁ ከሆነ ብታችሁ መጫ እንዳይረሳላችሁ ነው። አዲስ ከሆናችሁ ላስጫ እንዳይረሳ። ዓለም ዋንጫው ጉዳይ ምንም አያመልጣችሁ። የትኛውም ጨዋታ ሀሳባችሁ ኮሜንት ያስቀምጣችሁ፣ ኮፒ ሊንክ ይደረግ በደንብ። እስቲ እንቀጥልበት። ስለዚህ ጨዋታ በደንብ እናውራ። የሚገርም ስራ ፓራጓዮች ራሱ የሰሩት እስከዚህ ድረስ ማድረሳቸው ኤክስትራ ታይም አልፎ እንደውም አግብተው እኔ ያገባሉ ብዬ አልጠበቁ። ምንም መካከድ አያስፈልግም። ለመሰላው ጀርመኒ ላይ ኮምፓክት ሆኖ ወይ ደግሞ ካገቡባቸውም ላይ ትራሽንግ ሆኖ ለ3 አሸንፏቸው ነበር የገመጡት። ግን ቀድሞ መርጠው እነሱ ጀርመኒ አቻ አድርገው ጀርመኒ ስትራግል እንዲያደርጉ ሁሉ አድርገዋቸዋል። ግን ዓለም ዋንጫ አንዳንድ እግር ኳስ ግን ትንሽ ውለታ ቢስ ናት። እንዴት ብትሉኝ ደግሞ ከሃቨርትና ጆናታን ታ ለጀርመኒ አሪፍ የተጫወቱ ካሉ ተጫዋቾች ውስጥ አንዱ ነበሩና እነሱ የሴንተር ኦፍ ስቴጅ ሴንተር ኦፍ አቴንሽን መሆናቸው በጣም አሳዝኖኛል። ከኒክ ቮልተማደ ጋር እንግዲህ እና
ከሀቨርትዝ እንግዲህ አቻ ያደረጋቸው እሱ ነበረ። ጎል ፍለጋ ላይ በጣም አሪፍ ነበረ። ከዚህ ጨዋታ አልፎ ዴኒስ ኡንዳፍ ባለፈው አተረፋቸው ሲባል ነበር። ትዝ ካላችሁ የቮሪኮስ ጨዋታ ከሀቨርትዝ ያንን ጥሩ አልነበረም ተብሎ ነበረ። በተለይ ለጎሉ ሆልድ አፕ ላይ አሪፍ ቢሆንም ኩራሳው ላይ በደንብ 2 አግብቷል። እዚህም ደግሞ አግብቶላቸው ነበር። 3ኛ ዓለም ዋንጫ ጎሉ ነበረ። በ6 ዓለም ዋንጫ ጨዋታዎች ደግሞ 5ኛ ጎሉ መድረስ ችሉ ነበርና የሚገርም ስራ ነበር ከሀቨርትዝ ሲንቀሳቀስ የነበረው ለጀርመኒ ማለት ነው። እና አንዳንድ ድለቢስ ናቸው። በቃ ምን ማድረግ አይቻልም ማለት ነው። ካይ ግን በታምር አንገት እንዳደፋ በእውነት በደምብ ተጫውቷል። እንደው ጆናታን ታም በቃ አንገታችሁ የሚደፋ አይነት አይደለም። መሳት አልነበረባችሁ? አዎ አልነበረባችሁም። ነገር ግን አንገት የሚያስደፋ አይደለም። እናንተ ፐርፎርም አድርጋችኋል። ግን ሜዳ ላይ ፐርፎርም እያደረጉ ያልነበሩ ተጫዋቾች አሉ፣ ትልቅ ስሞች ማለት ነው። እና እሱ ነው ጀርመኒ የጎዳት ብዬ ነው የማስበው። ከዛ አልፎ ደግሞ ሁሊዮ ሲሶ ነበረ ለፓራጓይ ቀዳሚውን ጎል ያገኘው። ለፓራጓይ እስካሁን ድረስ ቶርናመንቱ በምርጥነት እያሳለፈ የሚገኘው ዲዘርቭ ሊሶ ነበር ከኮርነር ማስቆጠር የቻለው ማለት ነው። እሱ ጀርመኒዎች አር አውት ኦፍ ዲስ ወርልድ ካፕ ማድነስ፣ በቃ ጀስት ማድነስ ነው የሚባል። ኦርላንዶ ጂል ቴቅባው። ሌላ ደግሞ ፔናልቲ ቴከሮቹም ሁላችሁም ይመቻቸው እና ሳናብሪያ መሳቱም ገርሞኛል። ቀጣይ እስክንገናኝ ድረስ ያለማወጫ ግድነቶች ብቻ እንዳይረሳ ሀሳቦች ኮሚቴ ያስቀምጣችሁ፣ ኮፒ ሊንክ ይደረግ። ቀጣይ እስክንገናኝ ድረስ እንዳልኳችሁ ይመቻችሁ።